ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ ሐምሌ 21 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የኢትዮጵያ ኤሌክትሪክ አገልግሎት 30.65 ቢሊዮን ዶላር የሚጠይቅ የኃይል ማስፋፊያ እቅድ ይፋ አደረገ። እቅዱም በዓለም ባንክ የገንዘብ ድጋፍና ሞኔንኮ ኢራን ኢንጂነሪንግ ኮንሰልቲንግ በተሰኘ የኢራን አማካሪ ድርጅት በተጠና ጥናት መሰረት ማስተር ፕላኑ የመጪዎችን 25 ዓመታት የሚሸፍን የአጭር የመካከለኛና የረጅም ጊዜ የኔትወርክ ማሻሻያ ማስፋፊያ ዲጂታል ሽግግርና ኢንቨስትመንት ፍላጎቶችን እንደሚያካትት ተነግሯል። በዝርዝር እናጋራችኋለን። ከውጪ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ለሚያደርጉት ከፍተኛ ደረጃዊ ውይይት ወደ ዋሽንግተን ያቀኑ ሲሆን የሁለቱ መሪዎች ስብሰባም በተለያዩ የፖሊሲ አቋሞችና ቀጠናዊ ጉዳዮች ላይ ባላቸው ልዩነት ምክንያት ፈታኝ እንደሚሆን ተነገረ። በዚህ ስብሰባ ላይ በዋናነት በጋዛ ያለውን ውጊያ በዘላቂነት ለማቆም ታጋቾችን ለማስለቀቅና የሰብአዊ እርዳታ አቅርቦትን ለማፋጠን ይመክራሉ የተባለ ሲሆን ኔታንያሁ ግን ከራሳቸው መንግስት የፖሊሲ አቋምና የደህንነት ስጋቶች አንጻር ጥንቃቄ የተሞላበት አካሄድ ይከተላሉ ተብሏል። በዝርዝር የምናጋራችሁ መረጃችን ነው። በመካከለኛው ምስራቅ ያለው ፍልሚያ ጋብ ባለበትና ወታደራዊ ግጭቱ ለጊዜው መቆሙ ከተነገረ በኋላ በእስራኤል፣ በሳውዲ አረቢያ፣ በዮርዳኖስና በኢራቅ ድሮኖች ሲፈነዱ ማደራቸው ተሰምቷል። በሌላ በኩል በአሜሪካና በኢራን መካከል የሚደረገው ጥብቅ የሚስጥር ዲፕሎማሲያዊ የመልእክት ልውውጥ ትኩረቱን በይፋ በቀይ ባህርና በሆርሙዞች ወሽመጥ ላይ ወደ ተደቀነው ዓለም አቀፍ የባህር ላይ ንግድና የደህንነት ቀውስ ማዛወሩ ተገልጿል። በዝርዝር የምትሰሙት ይሆናል። ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከኢራን ጋር በጣም ጥልቅ በሆነ ውይይት ላይ መሆኗን ገልጸው የዲፕሎማሲው ጥረት ካልተሳካ ግን አሜሪካ ለንግግሩ ብዙ ጊዜ እንደማትሰጥ አሳሰቡ። በሌላ በኩል የአሜሪካ የፋይናንስ ሚኒስትርና የደህንነት ተቋማት ባለስልጣናት በኢራን የነዳጅ ኤክስፖርት፣ በባንክ ስርዓትና በወታደራዊ አቅርቦቶች ላይ የሚጥሉት ጥብቅ ማዕቀቦች ከማንኛውም ወታደራዊ ጥቃት ወይንም ቦምብ ይልቅ የሀገሪቱን ኢኮኖሚያዊ አቅም ያዳክማሉ ሲሉ ገልጸዋል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40 በመቶ ብቻ ቅድመ ክፍያ በመፈጸም ቀሪውን 60 በመቶ ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30 በመቶ ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 461212 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። የኢትዮጵያ ኤሌክትሪክ አገልግሎት 30.65 ቢሊዮን ዶላር የሚጠይቅ የኃይል ማስፋፊያ እቅድ ይፋ አደረገ። የሰብስቴሽንና ተያያዥ የመሰረተ ልማት ግንባታዎች፣ ስማርት ግሪድና ቆጣሪ ማስፋፋትን እንደሚያካትት አገልግሎቱ አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት ይህንን ያስታወቀው ደግሞ የመጪውን የ25 ዓመት የኃይል ፍላጎትን ለማወቅ የሚያገዝ ጥናት ማስጠናቱን በገለጸበት ወቅት ነው። በዚህም በፍጥነት እያደገ የመጣውን የኃይል ፍላጎት ለማከም የኔትወርክ ችግርን ለመፍታትና የስርጭት ስርዓትን ወደ ዘመናዊና ዲጂታል አሰራር ለማሸጋገር
የ25 ዓመታት አገር አቀፍ የስርጭት ስርዓት ማሻሻያና ማስፋፊያ ማስተር ፕላን በጥናቱ መጠናቱም ተጠቅሷል። ጥናቱም በዓለም ባንክ የገንዘብ ድጋፍና ሞኔንኮ ኢራን ኢንጂነሪንግ ኮንሰልቲንግ በተሰኘ የኢራን አማካሪ ድርጅት የተጠና ሲሆን ማስተር ፕላኑ የመጪዎቹን 25 ዓመታት የሚሸፍን የአጭር የመካከለኛና የረጅም ጊዜ የኔትወርክ ማሻሻያ ማስፋፊያ ዲጂታል ሽግግርና ኢንቨስትመንት ፍላጎቶችን ለይቷል ተብሏል። በዚህም ጥናቱ 1100 መጋቢ መስመሮች፣ 183 ሰብስቴሽኖችና 79000 ኪሎ ሜትር ነባር መካከለኛ መስመር ዳሰሳ ማድረጉን ያስታወቀው የኢትዮጵያ ኤሌክትሪክ አገልግሎት የህዝብ ቁጥር እድገትን፣ የነፍስ ወከፍ የኢነርጂ ፍላጎትን ጨምሮ የቴክኖሎጂ እድገት የሚጠይቀውን የኤሌክትሪክ ኃይል ፍላጎት ከግምት ውስጥ ያስገባ ነው ተብሏል። በተጨማሪም ጥናቱ ውስጥ ከተካተቱት 1100 መጋቢ መስመሮች ውስጥ 271 ያህሉ የቮልቴጅ መጠናቸው ያልተመጣጠነ በመሆኑም ከነዚህ ውስጥ 182 ያህሉ የኃይል ጭነት የበዛባቸው እንደሆኑ ተጠቁሟል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ኔታንያሁ ከትራምፕ ጋር ለሚያደርጉት ፈታኝ ውይይት ወደ ዋሽንግተን አቀኑ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ለሚያደርጉት ከፍተኛ ደረጃ ውይይት ወደ ዋሽንግተን ያቀኑ ሲሆን የሁለቱ መሪዎች ስብሰባም በተለያዩ የፖሊሲ አቋሞችና ቀጠናዊ ጉዳዮች ላይ ባላቸው ልዩነት ምክንያት ፈታኝ እንደሚሆን ተጠቁሟል። በዚህ ስብሰባ ላይ በዋናነት በጋዛ ያለውን ውጊያ በዘላቂነት ለማቆም፣ ታጋቾችን ለማስለቀቅና የሰብአዊ እርዳታ አቅርቦትን ለማፋጠን በሚቻልባቸው መንገዶች ላይ መክራሉ ተብሏል። በዚህም ፕሬዝዳንት ትራምፕ ግጭቱ በአስቸኳይ እንዲቆም ከፍተኛ ጫና እያደረጉ ሲሆን ኔታንያሁ ግን ከራሳቸው መንግስት የፖሊሲ አቋምና የደህንነት ስጋቶች አንጻር ጥንቃቄ የተሞላበት አካሄድ በመከተል ላይ ናቸው ተብሏል። ከጋዛው ግጭት በተጨማሪ በኢራን የኒውክሌር እንቅስቃሴና ቀጠናዊ ተጽዕኖ ላይ የጋራ አቋም መያዝ እንዲሁም የእስራኤልና የአረብ ሀገራት ግንኙነትን የማስፋፋት ሂደቶች የውይይቱ አካል እንደሆኑም ይጠበቃል። ምንም እንኳን ሁለቱ መሪዎች ታሪካዊና ጠንካራ የፖለቲካ ቁርኝት ቢኖራቸውም በቅርብ ጊዜያት ባሉ ዲፕሎማሲያዊ አካሄዶች ላይ ግን ክፍተቶች ታይተዋል። ፕሬዝዳንት ትራምፕ በቅርቡ በሰጡት አስተያየትም በሁለቱ ወገኖች መካከል አነስተኛ የፖሊሲ ልዩነቶች መኖራቸውን ያመኑ ሲሆን የጋዛውን ግጭት በፍጥነት መቋጨት ለቀጠናው መረጋጋት ወሳኝ መሆኑን አጽንኦት ሰጥተውበታል። በሌላ በኩል ኔታንያሁ በእስራኤል የሀገር ውስጥ ፖለቲካና ጥብቅ የደህንነት መስፈርቶች ምክንያት ፈጣን ውሳኔዎችን ለማሳለፍ በመቸገራቸው ስብሰባው በሁለቱ መሪዎች መካከል ጠንካራ የሐሳብ ፍልሚያ ሊስተናገድበት እንደሚችል የፖለቲካ ተንታኞች ጠቁመዋል። በመካከለኛው ምስራቅ ያለው ፍልሚያ ጋብ ባለበት በዚህ ወቅት እስራኤል፣ ሳውዲ አረቢያ፣ ዮርዳኖስና ኢራቅ የድሮን ጥቃቶችን አስተናገዱ። በዩናይትድ ስቴትስና በኢራን መካከል የሚካሄደው ወታደራዊ ግጭት ለጊዜው ጋብ ማለቱ ከተነገረ በኋላም በዛሬው ዕለት በመካከለኛው ምስራቅ በሚገኙ 4 ሀገራት ላይ ተከታታይ የድሮን ጥቃቶች መፈጸማቸው ተሰምቷል። የሳውዲ አረቢያ የመከላከያ ሚኒስቴር እንዳወጣው መግለጫ ከሆነ ደግሞ ከኢራቅ ግዛት በኢራን በሚደገፉ ታጣቂዎች የተወነጨፉ በርካታ ድሮኖች በሀገሪቱ የነዳጅ ማጣሪያ ተቋማት ላይ ያልተለመደ ጥቃት ለማድረስ ሲሞክሩ መክሸፋቸውን አስታውቋል። በተለይም በሪያድና በምስራቃዊ ግዛት በሚገኙ የአራምኮ የነዳጅ ማጣሪያዎች አቅራቢያ ፍንዳታዎችና ጭሶች መታየታቸውንም የሀገር ውስጥ ምንጮች ጠቁመዋል። በሌላ በኩል የእስራኤል የመከላከያ ሰራዊት አይዲኤፍ በበኩሉ ከዮርዳኖስ ድንበር አቅራቢያ በሙት ባህር አካባቢ 2 የታጠቁ ድሮኖች መጥቶ መጣሉን ገልጿል። በተመሳሳይ ጊዜ የዮርዳኖስ ጦር በድንበሩ አቅራቢያ የተቃረቡ ድሮኖችን ማክሸፉን ያረጋገጠ ሲሆን በሰሜናዊ ኢራቅ ደግሞ የኢራን ተቃዋሚ የሆኑ የኩርድ ታጣቂዎች ካምፕ በድሮን ጥቃት መመታቱ ተሰምቷል። ይህ አዲስ የጥቃት ማዕበል የተከሰተው ደግሞ የትራምፕ አስተዳደር በኢራን ላይ የሚያካሂደውን የአየር ድብደባ ለጊዜው ማቆሙን ባወጀበትና በኳታር እንዲሁም በፓኪስታን
ፓኪስታን አስታራቂነት የተኩስ ማቆም ንግግር እየተደረጉ ባሉበት ወቅት ነው። በአሜሪካና በኢራን መካከል የሚደረገው የመልእክት ልውውጥ ትኩረቱን ወደ ቀይ ባህር ቀውስ አዞረ። በአሜሪካና በኢራን መካከል የሚደረገው ጥብቅ የሚስጥር ዲፕሎማሲያዊ የመልእክት ልውውጥ ትኩረቱን በይፋ በቀይ ባህርና በሆርሙዝ ወሽመጥ ወደ ተደቀነው ዓለም አቀፍ የባህር ላይ ንግድና የደህንነት ቀውስ ማዛወሩን የሮይተርስ ዘገባ አመላክቷል። እንደ ዘገባው ከሆነም ሁለቱ ሀገራት በፓኪስታንና በኳታር መካከለኛነት በስተጀርባ የሚያደርጉት ንግግር ከዚህ ቀደም ትኩረት ከተሰጣቸው የኒውክሌርና የጋራ ጥረቶች ይልቅ አሁን ላይ ቀጠናውን እያመሰው ወዳለው የቀይ ባህር የባህር ላይ ከበባና የንግድ መርከቦች ስጋት ላይ አተኩሯል ተብሏል። ዋሽንግተን በየመኑ ሁቲ አማጽያን አማካኝነት በቀይ ባህር በሚያልፉ መርከቦች ላይ የሚሰነዘሩ ጥቃቶች በአስቸኳይ እንዲቆሙ ጥብቅ ፍላጎት እንዳላት የገለጸች ሲሆን ቴህራን በበኩሏ ከዚህ ቀደም በተደረጉ ጊዜያዊ ስምምነቶች መሰረት የነዳጅ ሽያጭ እገዳዎች እንዲለቀቁላትና የተጣሉባት የኢኮኖሚ ማዕቀቦችም እንዲነሱላት ጠይቃለች። የየመኑ ሁቲዎችም በቀይ ባህር ላይ አዲስ የባህር ከበባ ማወጃቸውንና ጥቃቶቻቸውን ማጠናከራቸውን ተከትሎ የቀጠናው ውጥረት በከፍተኛ ሁኔታ እንዲያይል አድርጎታል። ይህም ሁኔታ ከሳውዲ አረቢያ ጋር የመከላከያ ስምምነት ያላትን ፓኪስታንን ጨምሮ በርካታ ሀገራት በቀይ ባህር ደህንነትና በዲፕሎማሲው ጥረቱ ዙሪያ ንቁ ተሳታፊ እንዲሆኑ አስገድዷቸዋል። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በበኩላቸው ከሁለቱ ሀገራት መካከል የመልእክት ልውውጦች መኖራቸውን ያረጋገጡ ሲሆን ሆኖም ሀገራቸው በአሁኑ ወቅት ቅድሚያ የምትሰጠው ለሀገራዊ ደህንነቷና ሉዓላዊነቷ መከበር እንደሆነ ተናግረዋል። ምንም እንኳን የሁለቱ ሀገራት የዲፕሎማሲ መስመሮች ክፍት መሆናቸው ውጥረቱን ለማርገብ አዎንታዊ እርምጃ እንደሆነ ቢታመንም በቀጠናው ባለው ውስብስብ የፖለቲካ ሁኔታ ምክንያት ዘላቂ ስምምነት ላይ ለመድረስ ረጅምና አስቸጋሪ የድርድር ሂደት እንደሚጠይቅ የጂኦፖለቲካ ተንታኞች ይጠቁማሉ። አሜሪካ ከኢራን ጋር የሚደረገው ውይይት ካልተሳካ ወታደራዊ እርምጃ ልትወስድ እንደምትችል አስጠነቀቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከኢራን ጋር በጣም ጥልቅ በሆነ ውይይት ላይ መሆኗን ገልጸው የዲፕሎማሲው ጥረት ካልተሳካ ግን ጠንካራ ወታደራዊ እርምጃ ለመውሰድ ሀገራቸው ዝግጁ መሆኗን አስጠንቅቀዋል። ፕሬዝዳንቱ ለአክሲዮስ በሰጡት ቃለ መጠይቅ እንደገለጹት አሜሪካ ለዲፕሎማሲያዊ ንግግሩ ብዙ ጊዜ እንደማትሰጥ ጠቁመው ብዙ ጊዜ የለም ወይ በፍጥነት ይከናወናል አሊያም ደግሞ በፍጥነት አይሆንም ሲሉ የወቅቱን ሁኔታ አስቸኳይነት አብራርተዋል። ከዚሁ ጎን ለጎን ፕሬዝዳንቱ ከኢራን ጋር ስምምነት ላይ ለመድረስ አሁንም ጥሩ እድል እንዳለና በአሁኑ ወቅትም ጥሩ ውይይቶች እየተደረጉ እንደሚገኙ ጠቁመዋል። ሆኖም ግን ውይይቱ የተፈለገውን ውጤት ካላመጣና ስምምነቱ ላይ መድረስ ካልተቻለ አሜሪካ ወደ ጠንካራ ወታደራዊ እርምጃ የመመለስ አማራጭ እንዳላት አጽንኦት ሰጥተውበታል። ይህ የፕሬዝዳንት ትራምፕ ማስጠንቀቂያ አሜሪካ በቴህራን ላይ የምታደርገውን ዲፕሎማሲያዊና የኢኮኖሚ ጫና ማሳያ ተደርጎ የተወሰደ ሲሆን በሁለቱ ሀገራት መካከል ያለው ቀጣይ ግንኙነት ወዴት እንደሚያመራ በቅርብ ቀናት በሚደረጉ ንግግሮች ላይ የሚመሰረት ይሆናልም ተብሏል። በሌላ በኩል የአሜሪካ የፋይናንስ ሚኒስትርና የደህንነት ተቋማት ባለስልጣናት በኢራን የነዳጅ ኤክስፖርት በባንክ ስርዓትና በወታደራዊ አቅርቦቶች ላይ የሚጥሉት ጥብቅ ማዕቀቦች ከማንኛውም ወታደራዊ ጥቃት ወይንም ቦምብ ይልቅ የሀገሪቱን ኢኮኖሚያዊ አቅም በዘላቂነት ማዳከም ይችላሉ ሲሉ ገልጸዋል። ባለስልጣናቱ አክለውም ወታደራዊ ጥቃት ጊዜያዊ ውድመት የሚያደርስ ቢሆንም ኢኮኖሚያዊ ማዕቀቡ ግን የቴህራን መንግስት ለባሊስቲክ ሚሳኤልና ለሰው አልባ አውሮፕላን ድሮኖች ፕሮግራሞቹ የሚያወጣውን ወጪ በቀጥታ የሚያስቀር ስትራቴጂክ መሆኑን አስረድተዋል። በተጨማሪም አሜሪካ ከኢራን ጋር የንግድና የነዳጅ ግንኙነት የሚያደርጉ የሶስተኛ ወገን ሀገራትንና ኩባንያዎችንም ጭምር ማዕቀብ ውስጥ ለማስገባት ዝግጅት እያደረገች መሆኑ ተገልጿል።
ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ሁቲዎች ከሳውዲ ጋር የተገናኙ መርከቦች ላይ የሚሰነዝሩትን ጥቃት ማጠናከራቸውን ተከትሎ በቀይ ባህር ላይ የመርከቦች እንቅስቃሴ በእጅጉ ቀነሰ። የየመኑ የሁቲ ንቅናቄ በሳውዲ አረቢያ የነዳጅ መሰረተ ልማቶች ላይ ጥቃቱን በአዲስ መልክ ማጠናከሩንና ከሳውዲ ጋር ግንኙነት ባላቸው መርከቦች ላይ የባህር ላይ እገዳ መጣሉን ተከትሎ በስትራቴጂካዊ በባብ-ኤል መንደብ በኩል የሚደረገው የመርከቦች እንቅስቃሴ በእጅጉ መቀነሱ ተገልጿል። ይህ ክስተት ደግሞ በዓለም አቀፍ የኃይል አቅርቦትና በባህር ደህንነት ላይ አዲስ ስጋትን ቀስቅሷል ሲል ሮይተርስ ዘግቧል። ዘገባው የመርከብ ተከታታይ መረጃዎችን ጠቅሶ እንደዘገበው ከሆነ ደግሞ በትላንትናው ዕለት ማለትም ሐምሌ 20 ቀን 2018 ዓ.ም በባብ-ኤል መንደብ በኩል ማለፍ የቻሉት 11 የንግድ መርከቦች ብቻ ሲሆኑ ይህም በጥቂት ወራት ውስጥ ዝቅተኛው የዕለታዊ እንቅስቃሴ ቁጥር ሆኖ ተመዝግቧል። ከነዚህ ውስጥ 7ቱ የነዳጅ ጫኝ መርከቦች ሲሆኑ ከነዚህ መካከል ደግሞ ሁለቱ ወደ ሳውዲ አረቢያ ያምቡ ወደብ ነዳጅ ለመጫን የሚያመሩ ግዙፍ የክሩድ ነዳጅ ጫኞች እንደሆኑ የተነገረ ሲሆን አንደኛዋ ደግሞ ከሩሲያ ጋር የተገናኙ ጭነት የያዘች ናችም ተብሏል። ቀሪዎቹ 4 መርከቦች ደግሞ የሳውዲ የኤሚሬትስና የሩሲያ ነዳጅ ጭነው በዋናነት ወደ ቻይናና ፓኪስታን በመጓዝ ላይ የነበሩ ናቸው ተብሏል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 178 ብር ከ57 ሳንቲም የተገዛ 182 ብር ከ14 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ54 ሳንቲም መግዣው ሲሆን መሸጫው ደግሞ 234 ብር ከ13 ሳንቲም ሆኗል። ዩሮ 199 ብር ከ53 ሳንቲም የተገዛ 203 ብር ከ52 ሳንቲም የተሸጠ ይገኛል። ስዊስ ፍራንክ 215 ብር ከ65 ሳንቲም መግዣው ሲሆን መሸጫው እንዲሁ 219 ብር ከ94 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም 47 ብር ከ79 ሳንቲም የተገዛ 48 ብር ከ74 ሳንቲም የተሸጠ ይገኛል። የሳውዲ ሪያል 46 ብር ከ15 ሳንቲም የተገዛ 47 ብር ከ7 ሳንቲም የተሸጠ ይገኛል። የቻይናው ዩዋን 24 ብር ከ65 ሳንቲም መግዣው ሲሆን መሸጫው ደግሞ 25 ብር ከ14 ሳንቲም ሆኗል። የካናዳ ዶላር 121 ብር ከ37 ሳንቲም የተገዛ 123 ብር ከ79 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 461212 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር።